የማርከስ ራሽፎርድ ጉዳይ ነው። ሰሞኑን እንዲህ እየተባለ ነበር። ማርከስ ራሽፎርድ ይወጣል ይቆያል፣ ክለብ እየመጣ ነው፣ ለእንግሊዝ ፕሪሚየር ሊግ አይሸጥም፣ ለሊቨርፑል አንሸጥም ምናምን የሚሉ ነገሮች ነበሩ። ዛሬ የወጡት መረጃዎች ግን እንደሚያሳዩት ከሆነ ማንቸስተር ዩናይትድ ለማርከስ ራሽፎርድ 11 ቁጥር ማሊያ ሰጥቶታል ተብሏል። በማንቸስተር ዩናይትድ ማሊያ ከተዘጋጀልህ ግርምዬ የመቀጠል እድል ሰፊ ነው እና ማይክል ካሪክ ካውንት አድርገዋል። እሱ ላይ አንድ ብሎ ቆጥረዋል። አንዱ ተጫዋች ነው ብሎ ቆጥረዋል የሚሉ ይሄ በጣም በቃ ማለት ሲሪየስ ነው ሆኖ መጥቶ ቡድኖች ተጫዋቹን ካልወሰዱት ወይም ተጫዋቹ ልውጣ ካላለ በስተቀር ማንቸስተር ዩናይትድ ለማቆየት ይፈልጋል። እንደሚታወቀው ማርከስ ራሽፎርድ ቁጥር 10 ቁጥር ነው በማንቸስተር ዩናይትድ ሲለብስ የነበረው ለረጅም ጊዜ ማርከስ ራሽፎርድ ከዋይን ሮኒ በኋላ ማለት ነው። ግን የሚያስቀጥሉት እየመሰለኝ ነው በማንቸስተር ዩናይትድ ቤት ሁኔታዎች ሁሉ የሚያሳዩት በማንቸስተር ዩናይትድ ቡድን ውስጥ የመጫወት እድሉ ሰፊ እንደሆነ ነው የሚያመለክት። ስለዚህ ዛሬ ደግሞ የወጡት መረጃዎች እንደሚያሳዩ ከሆነ ለማርከስ ራሽፎርድ ማንቸስተር ዩናይትድ 11 ቁጥሩን ሰጥቶታል። ኩኛ በያዙ 10 ቁጥር ይቀጥላል። አምና ቀምቶታል ወደ ባርሴሎና ሲሄድ ኩኛ ተቀብሏል 10 ቁጥሩን። ቁጥር ስትነጠቅ በተለይ በውሰት የሚሄድ ተጫዋች ቁጥር ከተነጠቀ ተባሯል ተብሎ ነው የሚታመነው እና ያው ብዙዎች የሚመለስ አልመሰላቸውም፣ ግን ውሰቱ አልቆ ተመልሷል። አሁን ግን ማንቸስተር ዩናይትድ 11 ቁጥር ሰጡት ለማርከስ ራሽፎርድ። 11 ቁጥር መስጠታቸው የሚያሳየው የማርከስ ራሽፎርድን የመቀጠል ጉዳይ ተስፋው የለመለመ እንደሆነ ማሳያ ይመስላል ለማንቸስተር ዩናይትድ አዋን። ስለዚህ ይህንን መረጃ ለመስጠት ያለው ሌላው የገረመኝ ቤንጃሚን ሼሽኮ ነው። ግርሚ ምን እንዳከላይተው አሁን በተለይ በዚህ ደቂቃ ላይ እዚህ ስቱዲዮ ከገባን ወዲህ በጣም እየተዘዋወረ ነው ምስሉና ጉዳት አስተናግዶ ነበር አምና የመጨረሻዎቹ ጊዜያቶች እና በአብዛኛው ጊዜውን ያሳለፈው ጂም ላይ። ይሄ የምናውቀው ቀጭኑ ረጅሙ ቤንጃሚን ሼሽኮ ምን እንዳከለ ገርሞኛል። በጣም ፊዚካል ለውጥ አለው። እጆቹ ላይ፣ ትከሻዎቹ ላይ፣ እግሮቹ ላይ ምናምን የሚታይ ፍርጥምጥም ያለ የደግሞ ተጫዋቹ የሚታማባቸው በተለይ የአንድ ለአንድ ግንኙነት የአየር ላይ ኳስ ሳይሆን የምድር ላይ ኳስ ላይ ከምንጠቅባቸው ነገሮች መካከል የአካል ብቃቱ ወይም የሰውነቱ ሁኔታ ረጅም ነው፣ ግን ጠንካሬው ላይ ጥያቄ ይነሳ ነበርና ለማንቸስተር ዩናይትድ ቀጣይ ዓመት የቤንጃሚን ሼሽኮ አመጣት ያስፈራል። በጣም ቤንጃሚን ሼሽኮና የኮሬሽ ቀጥቅጠው ነው እየመጡ ያሉ። ግርሜ ቀጥቅጠው አይ ቲንክ አምና የተተቹትን ለማካካስ ይመስለኛል። ይገርማል በቃ ለውጡ በጣም የሚገርመው። የኮሬሽንም አይተናል። የኮሬሽ ግን በፊትም ወፍራም ነው ሲጀመር። የኮሬሽ እንግዲህ ሌላ እግር ኳሳዊ ስራዎችን መስራት ካልሆነ በስተቀር ስለዚህ ይሄንንም እንዲጠብቁ ቤንጃሚን ሼሽኮን እንግዲህ ዛሬው ጨዋታ ላይ የመኖር ፕሮባቢሊቲው ዝቅተኛ ነው። ከቡድኑ ጋር የተጓዘም አይመስለኝም፣ ግን ካለም ዛሬም ልናየው እንችላለን። በአብዛኛው ግን ያው በውድድር ዓመቱ መጀመሪያ ላይ በሚኖሩ ጨዋታዎች ላይ የሚጠበቅ ይሆናል። ብሩኖ ፈርናንዴዝ በአሁኑ ሰዓት በማንቸስተር ዩናይትድ 250,000 ፓውንድ ሳምንታዊ ደሞዝ የሚከፈለው በከፍተኛ ተከፋይ ከካዝሜሮ ቀጥሎ ከፍተኛው ተከፋይ ነው። አሁን ካዝሜሮ ስለሌለ ብሩኖ ፈርናንዴዝ ከፍተኛ ደሞዝ ተከፋይ ተጫዋቻቸው ነው። በዚህ ሰዓት ላይ 250,000 ሳምንታዊ ደሞዝ መከፈል የፔሮሩ አናት ላይ ካሉ ተጫዋቾች አንዱ ነው ብሩኖ ፈርናንዴዝ። የተጫዋቹ ኮንትራት አብቅቷል። በነገራችን ላይ የተጫዋቹ ኮንትራት አልቋል። ነገር ግን ማንቸስተር ዩናይትድ መብት አለው 1 ዓመት ኮንትራቱን የማራዘም። በውል ላይ የሚቀመጡ የኮንትራት ሂደቶች አሉ። ብዙ ጊዜ አይታችሁ ከሆነ 5 ዓመት +1 ተብሎ ይቀመጣል። ውል እከሌ ለከሌ ክለብ ፈርሟል 5 ዓመት +1 ይሉታል። ወይም ደግሞ እከሌ ለከሌ ፈርሟል ይሉና 4 ዓመት +1 ይሉታል። ሲደመር 1 ማለት ነው። ይሄ የመጨረሻዋ +1 የምትባለው በክለቡ ፍላጎት ብቻ የሚደረግ የውል ማራዘም ነው። ተጫዋቹ ፈለገም አልፈለገም ሆነም አልሆነም ክለቡ ከፈለገው እችን 1 ዓመት አስጨርሳለሁ ከፈለግ በነፃ መውጣት ትችላለህ ብሎ ማስቀመጥ ይችላል ማለት ነው። ስለዚህ አሁን ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ ያሉበት ሁኔታ ብሩኖ ፈርናንዴዝ ኮንትራቱን ጨርሶ +1 ላይ ነው ያለው። በማንቸስተር ዩናይትድ ፍላጎት ብቻ ነው በቀጣይ ዓመት መቆየት የሚችለው። ማንቸስተር ዩናይትድ ጋር መስማማት ካልቻሉ በውል ተጫዋቹን ሽጦ መጠቀም ይችላል ማንቸስተር ዩናይትድ። አየለም እስካመጡ ቀጣዩ ዓመት ማቆየት እፈልጋለሁ ከቀጣይ ዓመት በኋላ ከፈለገ በነፃ ይድ ብሎ ማንቸስተር ዩናይትድ መወሰን ይችላል። ስለዚህ ውይይቶቹ እየተከናወኑ ያሉት በዚህ መንገድ ነው። ትልቁ ያላስማማቸው ጉዳይ ተብሎ የታመነው የውል ጊዜና ደሞዝ እንደሆነ እየተነገረ ነው የሚገኘው። የውል ጊዜ
ማንቸስተር ዩናይትድ ከ2+1 ነው መስጠት የሚፈልገው። 2 ዓመት ኮንትራት ሰጥቶት +1 ደግሞ በፍላጎት እንዲራዘም። ብሩኖ ፈርናንዴዝ ደግሞ ከ3-4 ዓመት ኮንትራት ይፈልጋል። ማንቸስተር ዩናይትድ ቤት ውስጥ በተደጋጋሚ ይናገራል። በዚህ ክለብ ውስጥ ታሪክ ሰርቼ መውጣት እፈልጋለሁ፣ በዚህ ክለብ ውስጥ የሻምፒዮንስ ሊግ የፕሪሚየር ሊግ ዋንጫን ማግኘት እፈልጋለሁ ብሎ በተደጋጋሚ ብሩኖ ፈርናንዴዝ ሲናገር ተመልክተነዋል። ስለዚህ በእርግጥ በበርካቶቹ የአውሮፓ ክለቦች ከ30 ዓመት በላይ የሆኑ ተጫዋቾችን ክለቦች በአብዛኛው 1 ዓመት ከዛ ባለፈ እንደው ገፉ ቢባል 2 ዓመት ኮንትራት ነው የሚሰጧቸው። በጣም ኤክሴፕሽናል የሆኑ ተጫዋቾችን ስፔሻሊ ደግሞ መካከለኛ ደረጃ ላይ ያሉ ክለቦች፣ ትልልቆቹ ሳይሆን መካከለኛ ደረጃ ላይ ያሉ ክለቦች የ3 ዓመት ኮንትራት ይሰጣሉ። ትልልቆቹ ግን ከ30 ዓመት በላይ ለሆነ ተጫዋች 2 ዓመት ምናልባት አንዳንዴ +1 ሊያደርጉት ይችላሉ እንጂ ከ2 ዓመት በላይ ኮንትራት አይሰጡም። የቼልሲ ህግ ነው፣ የአርሰናል ህግ ነው፣ የማንቸስተር ዩናይትድ ሁሉም ክለቦች ላይ የሚሰሩ ህጎች ናቸው። እነዚህ ህጎች ኤክሴፕሽናል ነገሮች ካላጋጠሙ የተለየ በቃ ምርጥ ባለተሰጥኦ ተጫዋች ካልተገኘም እንደዚህ አይነት ነገር ነው ያለው። ስለዚህ ማንቸስተር ዩናይትድ 2+1 2 ዓመት እንሰጣለን፣ 1 ዓመት ደግሞ እንደ አቃምህ እንደ ብቃት ታይቶ እናራዝማለን። ኖ ፈርናንዴዝ ደግሞ ከ3-4 ዓመት ፈልጋለሁ። ሁለተኛው የደሞዝ ጉዳይ ነው። ተጫዋቹ በሳውዲ ክለቦች እጅግ ከፍተኛ የሆነ ደሞዝ እየቀረበለት ይገኛል። የምታስታውሰው አምናም የሳውዲ ክለቦች ብሩኖ ፈርናንዴዝን ለመውሰድ ከ80 እስከ 100 ሚሊዮን ፓውንድ ድረስ መድቦ የመጡ ክለቦች እንደነበሩ ይታወሳል። በወቅቱም ብዙ አድማጮቻችን እንደምታስታውሱት ብሩኖ ፈርናንዴዝ ያስቀመጠው ነገር የኔ መውጣት ለክለቡ የሚጠቅም ከሆነ ችግር የለውም፣ ግን እኔ መውጣት አልፈልግም። የኔ መውጣት ግን ግድ ነው ከተባለ ግን ለማንቸስተር ዩናይትድ የሚጠቅም ከሆነ የኔ መውጣት እቀበለዋለሁ የሚል ሀሳብ መስጠቱን ተከትሎ ማንቸስተር ዩናይትድ ተጫዋቹን ለማቆየት ወሰነ። ተጠቅሞበታል በደንብ በዚህ ውድድር ዓመት። መቆየቱ ለማንቸስተር ዩናይትድ እጅግ ጠቃሚ ሆኖ እንመለከተዋለን። ምክንያቱም አንደኛ ኬሪየሩም ለሱም ጥሩ ነበረ። የእንግሊዝ ፕሪሚየር ሊግ የምንጊዜም ኮከብ አሲስት አድራጊ ተጫዋች የሚል ታሪክ መስራት የቻለበት ነው። ክለቡን በአውሮፓ ሻምፒዮንስ ሊግ ወደ ቀድሞ ክብሩ እንዲመለስ በአውሮፓ መድረክ እንዲወዳደር ቁልፉ ሚናን የተወጣ ተጫዋች ነው ብሩኖ ፈርናንዴዝ። ስለዚህ ለሁለቱም ጥሩ ጊዜ ነበረ። መቆየቱ የሚያስቆጭ አልነበረም። እንኳን ቆየልን የምትለውን እንኳን ሆነ የምትለውን። አሁን ላይ ግን ተጫዋቹ በተለይ ያምናውን ብቃቱን ታይቶ ብዙዎች ማንቸስተር ዩናይትድ አይኑን ሳያሽ ውሉን በፈለገው መንገድ ያራዝምለታል የሚል ግምቶች ነበሩ። ማንቸስተር ዩናይትድ ግን ጥንቃቄን የመረጠው ነገ ከማልቀስ አስቀድሞ መጠንቀቅ ያስፈልጋል በሚል ነገ ብቃቱን ባያሳይ፣ ነገ ቢጎዳ፣ ነገ ከእድሜው ጋር ተያይዞ ከእድሜ ጋር የሚመጡ ኢፌክቶች ቢመጡ በሚል ማንቸስተር ዩናይትድ ደግሞ የጠየቀው ደሞዝ በጣም ከፍተኛ ነው። በእርግጥ በሳውዲ ከሚሰጠው ገንዘብ ያነሰ ነው። በሳውዲ ቢሄድ የ150 ሺህ ልዩነት ይኖረዋል። በማንቸስተር ዩናይትድ ከ350 ሺህ እስከ 400 ሚሊዮን ከ350 እስከ 400 ሺህ ፓውንድ ሳምንታዊ ደሞዝ ነው እየጠየቀ ያለው። ወደ ሳውዲ አረቢያ ቢሄድ ግን ከነ ቦነሱ 600 ሺህ 700 ሺህ ፓውንድ ሳምንታዊ ደሞዝ ሊያገኝ ይችላል ተጫዋቹ። ኦፍኮርስ ጥቅሙን ትቷል። ግን ማንቸስተር ዩናይትድ ደግሞ እዚህ ጋር ደግሞ ከፍተኛ ደሞዝ ተከፋይ ካደረገው ፔሮሉ ኃይል ይሰቀልበት ነው። እሱ ደግሞ ሌላ ጣጣ ያመጣል። ነገ የብሩኖ የማቲያስ ዲሊትን ኮንትራት ለማራዘም ስትፈልግ ወይም ማቲያስ ኩኛ ወይ የብሪያን ምቡሞን ኮንትራት ማራዘም ስትፈልግ ስታንዳርዱ ያ ነው የሚሆነው። ከሱ ነው የሆነ በምን አንሳለሁ ይከፈለኝ እሱ ያል ደሞዝ። ብዙ ክለቦች የሚፈሩት ይሄን ነው በነገራችን ላይ ብዙ ክለቦች እና ልክ የሆነ ተጫዋች ከፍተኛ ደሞዝ ተከፋይ ከሆነ ማድሪድ የገጠመው ነገር ክሊያን ምባፔ ከፍተኛ ተከፋይ ነው። ቪኒሲየስ ጁኒየር ውልን አራዝምልኝ ሲባል ከክሊያን ምባፔ ያነሰ ደሞዝማ እንዳሰጡኝ ብሎ ነው ገግሞ እስካሁን ድረስ ኮንትራቱ ሳይራዘም ይቆይ። ሌሎችም ምክንያቶችን መጥቀስ ይቻላል። ስለዚህ ማንቸስተር ዩናይትድም ተጨነቀ። ተጫዋቹን ቢከፍል ችግር የለበትም። አሁን ለብሩኖ ፈርናንዴዝ የሚሆን ገንዘብ አጥቶ ወይም ብሩኖ ፈርናንዴዝ ያንን ገንዘብ መክፈል የማይችሉ ነው አይደለም ማንቸስተር ዩናይትድ። ግን ለሱ ያን ያህል ከተሰጠ ነገ ኮንትራታቸውን እንዲያራዝሙ ሌሎች ተጫዋቾች ሲጠየቁ የሱን ጣራ እያዩ ነው ደሞዝ የሚጠይቁ። እሱ ደግሞ ለማንቸስተር ዩናይትድ ፈተና ፔሮን ሊያዛባበታል፣ ክለቡ ላይም ጫና ይፈጥራል የሚል እምነት ስላለ እንግዲህ ድርድር ላይ ናቸው። የመጀመሪያው ውይይት ግን አራምባና ቆቦ ነው የተለያዩት ነው የተባለው። በቃ ለመስማማት በሚቻልበት ሁኔታ እንኳን አልመከሩም ነው እንግዲህ ውስጥ አዋቂዎች የጠቀሱት። ለመስማማት አልተቀራረቡም፣ ተራርቀው ነው የተለያዩት። ግን ቀጠሮ ይዘዋል ለቀጣይ